እንደምን አረፈዳችሁ። እግዚአብሔር አምላካችን የተመሰገነ ይሁን። ዛሬ የምንካፈለው ከዮሐንስ ወንጌል ምዕራፍ 17 ላይ ነው። ምዕራፍ 17 የዮሐንስ ወንጌል ከቁጥር 6 ጀምሮ ያለውን አነባለሁ። የዮሐንስ ወንጌል ምዕራፍ 17 ቁጥር 6 ከዓለም ለሰጠኝ ሰዎች ስምህን ገለጥኩላቸው። ያንተ ነበሩ፣ ለኔም ሰጠሃቸው፣ ቃልህንም ጠብቀዋል። የሰጠኸኝ ሁሉ ካንተ እንደሆነ አሁን ያውቃሉ። የሰጠኸኝህን ቃል ሰጥቻቸዋለሁና እነርሱም ተቀበሉት። ካንተም ዘንድ እንደወጣው በእውነት አወቁ፣ አንተም እንደላከኝ አመኑ። እኔ ስለነዚህ ለምናለሁ፣ ስለ ዓለም አልለምንም፣ ስለሰጠኸኝ እንጂ። ያንተ ናቸውና የኔም የሆነ ሁሉ ያንተ ነው፣ ያንተውም የኔ ነው። እኔም ስለነርሱ ከብሬአለሁ። ከዚህ በኋላ በዓለም አይደለሁም፣ እነርሱም በዓለም ናቸው። እኔም ወደ አንተ መጣለሁ። ቅዱስ አባት ሆይ እነዚህን የሰጠኸኝን እንደኛ አንድ እንዲሆኑ በስምህ ጠብቃቸው። ከእነርሱ ጋር በዓለም ሳለሁ የሰጠኸኝን በስምህ እጠብቃቸው ነበር፣ ጠበቅኳቸውም። መጽሐፉም እንዲፈጸም ከጥፋት ልጅ በቀር ከእነርሱ ማንም አልጠፋም። አሁንም ወደ አንተ መጣለሁ፣ በእነርሱም ዘንድ ደስታዬ የተፈጸመ እንዲሆንላቸው ይህን በዓለም እናገራለሁ። እኔ ቃልህን ሰጥቻቸዋለሁ። እኔ ከዓለም እንዳይደለሁ ከዓለም አይደሉምና ዓለም ጠላቸው። ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አልለምንም። እኔ ከዓለም እንዳይደለሁ ከዓለም አይደሉም። በእውነት ቀድሳቸው፣ ቃልህ እውነት ነው። ወደ ዓለም እንደላከኝ እንዲሁ እኔ ወደ ዓለም ላኳቸው። እነርሱም ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለ እነርሱ እቀድሳለሁ። ሁሉም አንድ ይሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አልለምንም። አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለህ እኔም ባንተ እነርሱ ደግሞ በእኛ አንድ ይሆኑ ዘንድ እለምናለሁ። እኛም አንድ እንደሆንን አንድ ይሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር ሰጥቻቸዋለሁ። እንዲሁም ዓለም እንደላከኝ በወደድከኝም መጠን እነርሱን እንደወደድካቸው ያውቃል። አባት ሆይ ዓለም ሳይፈጠር ስለወደድከኝ የሰጠኸኝን ክብሬን እንዲያዩ እኔ ባለሁበት የሰጠኸኝ እነርሱ ደግሞ ከኔ ጋር የሆኑ ዘንድ ወዳለሁ። ጻድቅ አባት ሆይ ዓለም አላወቀህም፣ እኔ ግን አወቅኩ። እነዚህ እንደ ላከኝ አወቁ። እኔንም የወደድህባት ፍቅር በእነርሱ እንድትሆን እኔም በእነርሱ ስምህን አስታወቅኳቸው፣ አስታውቃቸውም አለሁ። ይሄኛው ክፍል ጌታ ኢየሱስ ክርስቶስ አገልግሎቱን ከጨረሰ በኋላ ከዮሐንስ ወንጌል ምዕራፍ 13 እስከ 17 ባለው ከደቀ መዛሙርቱ ጋር ያሳለፈበት ጊዜ ነው እና እነዛን በመጨረሻ ቀን እንደ ነገ ታልፎ ሊሰጥ ባለበት በመጨረሻው ቀን አገልግሎቱን ሁሉ ጨርሶ ከደቀ መዛሙርቱ ጋር ሆኖ እነሱም ብዙ ነገሮችን ካስተማረ በኋላ በመጨረሻ የጸለየው ጸሎት በጣም ኢምፖርታንት ነው። ማለት እንደምታውቁት ሰው በመጨረሻ ሰዓት የሚናገራቸው ቃላቶች ወይንም ንግግሮች በጣም ወሳኝ ናቸው። በጣም ወሳኝ ናቸው። እንደው ምን አለ አንዳንዴ ሰው ከመሞቱ በፊት በመጨረሻ ላይ ምን ተናገረ ተብሎ ይጠየቃል እና ምን አለ ምን አሉ። እኔ እንደዛ ተብዬ አውቃለሁ። ምን አለ በመጨረሻ ሰዓት ላይ አባቴ በድንገት አርፎ እኔ ለአገልግሎት ሄጄ በመመለስበት ጊዜ እሱ መናገር አይችልም፣ ግን ጠዋት እኔን ሊያናግረኝ ይፈልግ ነበር። ልክ እኔ በመደርስበት ጊዜ ግን ኦሬዲ ኮማ ውስጥ እየገባ ስለሆነ መናገር አይችልም እና
አንድ ነገር አደረገ። እንደሻው መጥቷል። በቃ ቅድም ትፈልገው ነገር ሲባል እንደምንም አድርጎ ጨበጠኝ። አይናው መልእክቱ ምን እንደሆነ ይገባኛል። እና የሆነች ከኔ ጋር የምታገለግል እህት ግን ምን አሉ አለችኝ። ምንም አላለኝም። he was not able to say anything አልፏልና ፖይንቱ ምንድነው? በመጨረሻ ላስት ሚኒት ላይ ሰዎች ከመሄዳቸው በፊት ከመሞታቸው በፊት የሚናገሩት ነገር ያው በባህላችንም በጣም ጠቃሚ ነው። ይከበራል ያ ነገር አይደለም? በጣም ይከበራል፣ ቦታ ይሰጠዋል። ጌታ ኢየሱስ ክርስቶስ ለ3 ዓመት ተኩል ከደቀ መዛሙርቱ ጋር ከቆየ በኋላ ብዙ አስተምሯቸዋል፣ ብዙ ጸልየዋል፣ ብዙ ብሏል። እዚህ ጋር ግን የመጨረሻውን ጸሎት ጸልየዋል። በጣም የሚጠቅም ጸሎት። ይሄ ጸሎት በምዕራፍ 17 ላይ ያለው በ3 ነገሮች ላይ ነው። የመጀመሪያው ስለራሱ ነው። የመጀመሪያዎቹ ቁጥሮች ላይ አባት ሆይ አገልግሎቴን ጨርሻለሁ፣ በቃ ስራዬን ጨርሻለሁ፣ አንተ አክብረኝ እንዲህ እያለ የሚላቸው ነገሮች አሉ። ከዛ በኋላ ደግሞ ስለማን ይጸልያል? ከሱ ጋር ስለነበሩት ስለ 11 ደቀ መዛሙርት ከሱ ጋር ያን ጊዜ አብሯቸው ስለነበሩት ደግሞ ስፔሲፊክ አድርጎ ይጸልይላቸዋል። ከዛ ደግሞ ሶስተኛ የሚጸልየው በአጠቃላይ በየጄኔሬሽኑ ስለሚመጡ ስለ ቅዱሳን እሱን ስለሚከተሉ ሰዎች ይጸልይላቸዋልና ሃይ ፕሪስትሊ ፕሬየር ይባላል። ወይንም የሊቀ ካህን ጸሎት ወይንም በቃ ሊቀ ካህን በመጨረሻ የጸለየው ጸሎት ብለው ብዙ ሰዎች እንደዛ ይወስዱታል። ይሄንን ክፍል ሃይ ፕሪስትሊ ፕሬየር ኢየሱስ ትልቁ ሊቀ ካህናችን ነውና እሱ የጸለየው ጸሎት ነው። እዚህ ጋር በጣም ብዙ ነገሮችን መናገር ይቻላል። የተለያዩ ብዙ ነገሮችን ዲቴል ነገሮችን መሄድ እንችላለን። ግን ካለኝ ጊዜ አንፃር እንድናየው እንድናስበው የምፈልገው የዚህ ክፍል የጸሎቱ ጭብጥ በሁለት ቃላቶች ወይንም በሁለት ፖይንቶች ላይ ሊጠቃለል ይችላል። ሁለቱ ፖይንቶች ምንድናቸው? ጥበቃና ቅድስና የሚለው ብዬ እንትን ብያለሁ። ስለ መጠበቃችን ጌታ ኢየሱስ ክርስቶስ ጸልየዋል፣ ስለ ቅድስና ደግሞ ጸልየዋል። እነዚህን ነገሮች በአጭሩ ለማየት እንሞክራለን። ጌታ ኢየሱስ ክርስቶስ የጸለየው ጸሎት ትርጉም የሚኖረው እኛ በጌታ ፊት ክርስቲያኖች ጌታ ኢየሱስ ክርስቶስን አምነን የዳንን ለእግዚአብሔር መንግስት የተለየን ሰዎች እግዚአብሔር በምን አይነት ሁኔታ እኛን እንደሚመለከተን እንደሚያየን ስናውቀው በጣም ትርጉም ይሰጠናል። እንደዚህ ይላል ቁጥር 6 ላይ በተለይ ይሄንን እንድናየው ሌላ ጊዜም እንድናስብ በግላችሁ ማንበብ ትችላላችሁ። ከዓለም ለሰጠኸኝ ሰዎች ይላል። እኛን ጌታ ኢየሱስ ክርስቶስ ምንድነው የሚለው? እግዚአብሔር አብን ከዓለም ለሰጠኸኝ አውጥተህ ለሰጠኸኝ ሰዎች ምን አደርጋለሁ? እጸልያለሁ ይላል። ይሄ የሰጠኸኝ የሚለው በጣም ስለተደጋገመ ጠቃሚ ነገር ነው። ቀጥሎ ቁጥር 7 ላይ የሰጠኸኝ ሁሉ ከአንተ እንደሆነ አሁን ያውቃሉ ይላል። የሰጠኸኝ ስለኛ ነው የሚናገረው። እንዲሁም ደግሞ ቁጥር 9 ላይ እኔ ስለነዚህ ለምናለሁ ስለ ዓለም አልለምንም ስለሰጠኸኝ እንጂ ያንተ ናቸውና ይላል። ቁጥር 11 ላይ ቅዱስ አባት ሆይ እነዚህን የሰጠኸኝን እንደኛ አንድ እንዲሆኑ በስምህ ጠብቃቸው ይላል። እንዲሁ ቁጥር 12 ወረድ ብሎ ከእነርሱ ጋር በዓለም ሳለው የሰጠኸኝን በስምህ ጠብቃቸው ነበር። እኛ ስለ ራሳችሁ ስታስቡ እግዚአብሔር አብ የሚገርም ነው። በስላሴ ምክክር በእግዚአብሔር ሐሳብ ውስጥ ባለ ሐሳብ ውስጥ እግዚአብሔር ምንድነው ያደረገው? እኛን እኔና እናንተን ከዓለም ውስጥ ምን አደረገን? ጠራን እና ለጌታ ለኢየሱስ ክርስቶስ ምን አደረገ? እግዚአብሔር ስጦታ አድርጎ ሰጥቶናል። እኛ ከእግዚአብሔር ለጌታ ለኢየሱስ ክርስቶስ ስጦታ ተደርገን የተሰጠነን እኛ
ክብር ለእግዚአብሔር ይሁን። ይሄ ትልቅ ነገር ነው። ያ ማለት በእግዚአብሔር ዘንድ ትልቅ ዋጋ ያለን ነን እኛ። እሱን ነገር እንድታስቡ ፈልጌ ነው። ጌታ ኢየሱስ ክርስቶስ እኮ አሁን አገልግሎቱን ጨርሶ ታልፎ ሊሰጥ ነው። አባት ሆይ ዓለም ሳይፈጠር በነበረኝ ክብር እኔን አክብረኝ ብሎ የሚያልፍበት መንገድ ወደዚያ ክብር ከመሄዱ በፊት በመስቀል ታልፎ ሊሰጥ ነው፣ ሊሞት ነው። እና ይሄን ሁሉ ዋጋ የምከፍለው አንተ ለሰጠኝ ሰዎች ነው ይላል። እንደው ምንድነው የሚለው? እኔ እንደው ስለ ዓለም ምን አላደርግም አለምንም። ስለማን ነው የምለምነው? ስለሰጠኝ፣ ስላንተ፣ ስለኔ ነው ጌታ ኢየሱስ ክርስቶስ የጸለየው። ስለ ዓለም ለምን አልጸለም የሚለውን ነገር ወደ መጽሐፍ ቅዱስ ትምህርት ቤት ከመጣችሁ እዛ መነጋገር ይቻላል። እዚህ መናገር አይቻልም ጊዜ ስለማይበቃ። ግን እንድታስቡ የምፈልገው ነገር ምንድነው? እኛ ለእግዚአብሔር እግዚአብሔር መርጦን ለኢየሱስ ክርስቶስ ስጦታ አድርጎ የሰጠን ሰዎች ነን። ስለዚህ ቃሉ እኛን በጣም ነው የሚያከብረን። ጌታ ኢየሱስ ክርስቶስ እኛን በጣም ነው ያከበረን። ስለዚህ ያንን ነገር እንድታስቡ ፈልጋለሁ። እውነት ለመናገር እኛ ዲስከሬጅ የምንሆን ሰዎች አይደለን። ተስፋ የምንቆርጥ፣ የምናዝን፣ የምንጨነቅ፣ ቀን የሚጨልምብን ሰዎች አይደለን። ክብር ለእግዚአብሔር ይሁን። ለጌታ ምንድነን? ውድ ስጦታዎች፣ የከበርን ስጦታዎች ነን። ስለዚህ እንዲህ ካለ በኋላ ጌታ ኢየሱስ ክርስቶስ በሁለት ሐሳብ ላይ ይህንን ክፍል ሁለት ነገሮች ላይ ትኩረት አድርጎ ሲጸልይ እንመለከታለን። የመጀመሪያው ቅድም እንዳልኳችሁ እንድንጠበቅ ነው ጌታ ኢየሱስ ክርስቶስ የጸለየው። እንድንጠበቅ ከቁጥር 6 ጀምሮ ስታነቡ ሄዶ የሚቆመው እንዲህ አድርግ ብሎ የሚለው ጠብቃቸው ብሎ ሲጸልይ እንመለከታለን። ቁጥር 15 ላይ እንደዚህ ይላል። ቁጥር 14 ጀምሮ ላነብ። እኔ ቃልህን ሰጥቻቸዋለሁ፣ እኔ ከዓለም እንዳይደለው ከዓለም አይደሉምና ዓለም ጠላቸው። ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው ምን አላደርግም አለምንም። ጌታ ኢየሱስ ክርስቶስ ከክፉ እንድንጠበቅ ጸልየዋል። ከክፉ እንድንጠበቅ። ክፉ ምንድነው? ብዙ ነገር ነው። ዋናው በቃ የሰይጣን ሽንገላዎች ናቸው። የሰይጣን አታክ ነው በዋናነት እና ውስጥ ዘርዝረን ብዙ ነገሮችን ማለት እንችላለን። ነገር ግን በዓለም ላይ ካለው ክፋት ሰይጣን በእኛ ላይ ከሚወረውረው ፍላጻ ነፍስን፣ መንፈስን፣ ህይወታችንን ከሚጎዳ ጥቃት እንድትጠብቃቸው ለምን እንዳለ ታውቃላችሁ? ከነሱ ጋር አብሮ ነበር፣ ቀንና ማታ ያስተምራቸው ነበር። አሁን ኢየሱስ ክርስቶስ ከነሱ ተለይቶ ሲሄድ ያለ እግዚአብሔር ጥበቃ እነሱ ሰርቫይቭ ማድረግ እንደማይችሉ ያውቃል። የኛ አቅም እኮ በእግዚአብሔር ጥበቃ ውስጥ ስለምንኖር ነው። ተጠብቀን የምንኖረው እግዚአብሔር ስለጠበቀን ነው። የእግዚአብሔር ፕሮቴክሽን በእኛ ላይ ስላለ ነው። የእግዚአብሔር መላእክት በእኛ ላይ ስላሉ ነው። ሃሌሉያ! የእግዚአብሔር አይኖች በእኛ ላይ ስለሆኑ ነው። ስለዚህ ከዓለም ጠብቃቸው ይላል። ከዓለም ጠብቃቸው። ጌታ ኢየሱስ ክርስቶስ ከዓለም እንድንወጣ አይደለም የጸለየው፣ ወይንም ደግሞ አይሶሌትድ ሆነንም እንድንቀመጥ አይደለም። ነገር ግን በዓለም ባሉበት ምን እንድታደርጋቸው? እንድትጠብቃቸው ይላል። ለመንፈሳዊ ጥንካሬ የሚያስፈልገን ከእግዚአብሔር የሚሰጠን አቅም እንጂ ሌላ ነገር አይደለም። በቃ ከእግዚአብሔር የሚሰጠን አቅም፣ ሬዚሊየንስ፣ ጥንካሬ፣ ብርታት ያስፈልገናል እንጂ ከዓለም መውጣት አይደለም። እውነቱን ለመናገር እግዚአብሔር ስለሚጠብቀን እንጂ አንድም ቀን መቆም አንችል። እኛ ራሳችንን እንኳን እናምን።
ብርታታችን ያለው በማን ነው? በእግዚአብሔር ነው። ይገርማቸዋል። ኢየሱስ ክርስቶስ አባት ሆይ ምን አድርጋቸው? ጠብቃቸው። የተጠበቅንን ሃሌሉያ የተጠበቅንን የተጠበቅን መጠበቅ ያለብን ደግሞ ለምንድነው? በዓለም ሳለን ጌታ ኢየሱስ ክርስቶስ ራሱ ምንድነው ያለው? እናንተ የዓለም ብርሃን ናችሁ። የዓለም ምንድናችሁ? ጨው ናችሁ፣ መፍትሄ ናችሁ። ስለዚህ ምን መሆን አለባችሁ? መጠበቅ አለባችሁ። በጠላት ሐሳብ ውስጥ ወይንም ሌሎቹ ተጠላልፈው በሚወድቁበት በጠላት ወጥመድ ውስጥ ልትገቡ ልትወድቁ አይገባችሁም። ቤተክርስቲያን ከወደቀች፣ ቅዱሳን ከወደቁ ዓለም ተስፋ የላትም። ስለዚህ ዓለም ራሷ መድኃኒት የሚኖራት ቤተክርስቲያን ስትኖር ነው። እኔና እናንተ መኖራችን ነው ለዓለም መፍትሄ የሚሆነው። ክብር ለእግዚአብሔር ይሁን። ስለዚህ እንድንጠበቅ ኢየሱስ ክርስቶስ ጠብቋል። በሌላው ኮራፕትድ ልንሆን አንችልም። በምንም አይነት መንገድ ዓለማዊ አመለካከት፣ ዓለማዊ አካሄድ፣ ዓለማዊ ንግግር፣ ዓለማዊ ወርልድ ቪው ሊኖረን አይችልም። ተጠበቁ ያለ ከዛ ነው። እንድጠብቃቸው ያለው ከዛ ነው። ክብር ለእግዚአብሔር ይሁን። እኛ የተጠበቅን ለእግዚአብሔር የተጠበቅንን ለእግዚአብሔር ክብር ጠብቃቸው። እንደፈለግን መናገር አንችልም። እንደፈለግን መሆን አንችልም። ለምን? ለእግዚአብሔር የተጠበቅንን። we are precious። እውነቴን ነው። የእግዚአብሔር ቃል እንደዛ ነው የሚለው። እኛ ለእግዚአብሔር ብርቅ ነን። የሚገርምን እኛ ለእግዚአብሔር በቃ በእግዚአብሔር ፊት ዋጋችን እጅግ ትልቅ ነው። የኢየሱስ ክርስቶስ ስጦታው እግዚአብሔር ለኢየሱስ ክርስቶስ ስጦታ አድርጎ የሰጠን ስጦታ በጣም አይደል እንዴ? በጣም እንወዳለን አይደል? ኢቨን ቫልዩ እንኳን ትንሽ ቢሆን እኮ ስጦታን በጣም እናከብራለን። የኛ ቫልዩ ግን በእግዚአብሔር ዘንድ በቃ በምንም ሊተመን የሚችል አይደለም። ስለዚህ እነዚህን የሰጠኸኝን ጠብቅልኝ ብሎ ኢየሱስ ክርስቶስ ጸለየ። ክብር ለእግዚአብሔር ይሁን። ስለዚህ በዓለም ላይ ኖረን ዓለምን እንጌጅ እናደርጋታለን። ከዓለም እንድንወጣ አይደለም። በዓለም ሆነን ግን ለዓለም መድኃኒት እንድንሆን የእግዚአብሔር ፈቃድ ነው። የኛ ጥሪ ነው። ይሄንን በፍጹም መርሳት የለብንም። እግዚአብሔር እኛን ያስቀመጠው ትልቅ ቦታ ነው። ትልቅ ቦታ ነው። እግዚአብሔር የሚያየውን እኛን በትልቅ በከበረ ሁኔታ ነው። ስለዚህ ራሳችን እንደ ተራሳው ልንቆጥር አያስፈልግም። ክብር ለእግዚአብሔር ይሁን። ስለዚህ ቦታችሁን እወቁ። እግዚአብሔር የት ነው ያስቀመጠኝ? የምንሰማው የምናልፍበት የሚገጥመን ዕለት ፌስ የምናደርገው ነገር ከእውነተኛ ቦታችን ሊያወርደን አያስፈልግም። አይኖቻችን ወደ ላይ መመልከት አለባቸው። ወደ ክብራችን ማየት አለብን። ጌታ ኢየሱስ ክርስቶስ ስለኔ ምን አለ? እግዚአብሔር እኔን እንዴት ነው የሚያየኝ ብለን ራሳችንን ከቆጠርን ዘና ብለን መሄድ እንችላለን። ክብር ለእግዚአብሔር ይሁን። ከዓለም አንወጣም፣ ነገር ግን በሚገጥመን ነገር ሁሉ የእግዚአብሔርን ጥበቃ እናገኛለን። አንወጣም ከዓለም ግን በእያንዳንዱ ነገር ምን አለን? የእግዚአብሔር ጥበቃ አለ። ደስ ይላል። ሰኪውርድ ነን፣ እኛ ሴፍ ነን። በቃ ሴፍ። ሰው ሴኪዩሪቲ አይደል የሚያስጨንቀው? የሚፈራው የሚሰጋው ለነገ። እኛ ሰኪውርድ ነን። በእግዚአብሔር እጅ ደህና ነን እኛ። ሃሌሉያ። ደህና ነን። እሺ፣ ምንም የሚሆን ነገር የለም። ለምን መሰላችሁ? ጌታ ኢየሱስ ክርስቶስ ለአብ አደራ አሳልፎ ሰጥቶናል። አደራ ብሎ ሰጥቶናል። በመጨረሻ የኑዛዜ ጸሎት ከመሄዱ በፊት አደራ የሰጠኸኝን ለአንተ አደራ አሳልፌ ሰጣለሁ፣ ጠብቃቸው ብሎ። ስለዚህ ተጠብቀናል። ሃሌሉያ። የተጠበቅነን። ቁጥር 17
እንደዚህ ይላል እኔ ከዓለም እንዳይደለው ከዓለም አይደሉም በእውነት ቀድሳቸው ቃልህ እውነት ነው። ሁለተኛው ኢየሱስ ክርስቶስ ምን ብሎ ነው የጸለየው? ቀድሳቸው ይቀደሱ ነው ያለው። ይሄን ቃል ብዙ ሰምተናል። ቀድሳቸው የሚለውን ወይንም ስለ ቅድስና መቀደስ ማለት መለየት ማለት ነው። ሴት አፓርት መደረግ ለዓላማ መለየት ነው። ለዓላማ መለየት እግዚአብሔር እኛን ለዓላማ ለይቶናል ከዓለም። አሁንም እዚህም ላይ እንደገና ላሳስባችሁ የምፈልገው ነገር እኛ እንደሌላው ሰው መሆን አንችልም፣ አያምርብንም። ለምን መሰላችሁ? የእግዚአብሔር ማርክኛ ላይ አለ፣ የእግዚአብሔር ማህተም አለ፣ የእግዚአብሔር ምልክት አለ። ለእግዚአብሔር ነን እኛ። እንደሌላ ሰው መሆን አይቻልም። ቀድሳቸው የተቀደስንን የተለየን። ስለዚህ ለዛ ነገር ስንኖር ነው የሚያምርብን። የተጸለየልንም ለዛ ለተለየንበት ዓላማ እንድንኖር ነው። ለእግዚአብሔር ዓላማ ተለይተን እንድንኖር ለእግዚአብሔር የእግዚአብሔርን ባህሪ ያንጸባረቀን እንድንኖር። ይሄ ደግሞ ላይፍ ሎንግ የሆነ ፕሮሰስ ያጭር ጊዜ ነገር አይደለም። አንድ ጊዜ ሆኖ ሌላ ጊዜ የሚቀር ነገር አይደለም። ይሄን መቀደስን ደግሞ ኢየሱስ ክርስቶስ ምንድነው የሚለው? በእውነት ቀድሳቸው ብሎ በምን ቃልህ የሚቀድሰን ምኑ ነው? ቃሉን። ያለ ቃሉ ልንቀደስ አንችልም። ስለዚህ በእግዚአብሔር ቃል ውስጥ መኖር ይሄ በመንፈሳዊ ሕይወታችን ማደግ የምንችለው ወይንም በቅድስና ማደግ የምንችለው በምንም አይነት መንገድ ከእግዚአብሔር ቃል ተነጥሎ ሊሆን አይችልም። መንፈሳዊ እድገትና ወይንም ቅድስናና የእግዚአብሔር ቃል ሊነጣጠሉ አይችሉም። ስለዚህ በእግዚአብሔር ቃል ጊዜ የማናጠፋ ከሆነ ማለት ነው፣ አእምሮአችን በእግዚአብሔር ቃል የማይታደስ ከሆነ፣ ልባችን በእግዚአብሔር ቃል የማይቃና ከሆነ ኢየሱስ ክርስቶስን እየመሰልን ማደግ ይከብደናል ወይንም ደግሞ በፍጹም አንችልም። ስለዚህ ምን ሆኑ ነው ጌታ ኢየሱስ ክርስቶስ ያለው? በእውነትህ ምን አድርጋቸው? ቀድሳቸው። ለቅድስና ተጠርተናል። እግዚአብሔር ጸጋውን ያብዛልን። መንፈሳችን እንዲቀደስ፣ ነፍሳችን እንዲቀደስ፣ ንግግራችን እንዲቀደስ፣ ሞቲቫችን እንዲቀደስ፣ ጸሎታችን እንዲቀደስ፣ ፍላጎታችን እንዲቀደስ እግዚአብሔር ጸጋውን ያብዛልን። ስንቀደስ የእግዚአብሔር ሞገስ፣ የእግዚአብሔር ምሕረት፣ የእግዚአብሔር ጥበቃ፣ የእግዚአብሔር በረከት፣ የእግዚአብሔር ሰላም አብሮን ይሆናል። ያው እንዳልኳችሁ መንፈስ ቅዱስ እኛን ሼፕ የሚያደርገን፣ የሚቀርጸን፣ የሚቀድሰን፣ የሚለየን፣ እለት እለት እየተለየን እንድንኖር የሚያደርገን ቃሉን ተጠቅሞ ነው። መቀደስ ደግሞ ለምን እንዳስፈለገን ኢየሱስ ክርስቶስ እዚህ ጋር ራሱ ተናግሯል። ለምንድን ነው መቀደስ ያለብን? ራሱ ዋይ ለምንድን ነው መቀደስ ያለብን? የምንቀደሰው ተልእኮ ስላለን። ተልእኮ አለን፣ ኮሚሽን አለን። 17 ላይ ወደ ዓለም እንደላከኝ ልክ ቀጥታ ቀድሳቸው፣ በቃል ቀድሳቸው ካለ በኋላ ጌታ ኢየሱስ ክርስቶስ የመቀደስን ምክንያት ወይንም ደግሞ ዓላማ እዛው ጋር ይናገራል። ወደ ዓለም እንደላከኝ እንዲሁ እኔ ወደ ዓለም ምን አደረኳቸው? ላኳቸው። እነርሱ ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለ እነርሱ ቀድሳለሁ፣ እኔ ራሴን ስለ እነርሱ ለያለሁ። እንደው ምንቀደሰው መንፈሳዊ ሆነን ለራሳችን እንድንኖር አይደለም፣ ወይንም ለዛ ብቻ አይደለም ልበል። ምንቀደሰው ተቀድሰን ምንኖረው እንደው
በቃ ራሳችን የሆነ ስፔሻል ሰዎች ሆነን እንድንኖር አይደለም። እግዚአብሔር የሚቀድሰን ለዓላማ ነው፣ ለተልእኮ ነው። መልእክተኞች ነን። በነገራችን ላይ የግድ ሁሉ ሚስዮናዊ ሆኖ አይሄድም፣ ሁሉ ሰባኪ አይሆንም። እግዚአብሔር ባስቀመጠን ቦታ ግን መልእክተኞች ነን። በከተማችን በስራ ቦታችን ምሎች ነን፣ መልእክተኞች ነን። የእግዚአብሔር መልእክተኞች እንደዚህ ነው የሚለው፣ እኔን አንተ እንደላከኝ እኔ ደግሞ እነሱ ምን አደረኳቸው? ወደ ዓለም ምን አደረኳቸው? ላኳቸው። ተልከናል። ጌታ የጠራን የመረጠን የቀደሰን ምን እንድንሆን እንድንላክለት ነው። መቀደሱ ለምን አስፈለገ ቢባል መልእክተኞች ሆነን መቀደስ ለምን አስፈለገን ቢባል ይሄንን ማሰብ ያስፈልገናል። ሁሉ ጊዜ የኛ ምንናገረው ነገር ምንኖረው ኑሮ መልእክት ስለሆነ ዓለም አሁን በቃ መፍትሄ ያስፈልጋታል፣ መልእክተኛ ያስፈልጋታል። የኛ መልእክተኞች ሆነን ወደ ዓለም ስንሄድ መልእክታችን ተቀባይነት የሚያገኘው ክሬዲብል የሚሆነው ምን ሲሆን ነው? ስንቀደስ ነው። ካልሆነ ተመሳስለን እየኖርን ዓለም እኛን እንዴት አድርጋ ልትቀበል ትችላለች? አትችልም። ስለዚህ ስንሄድ በሰዎች መካከል ስንኖር፣ በከተማ መካከል ስንኖር፣ ባላመኑ ሰዎች መካከል ስንኖር መልእክተኞች መሆን የምንችለው በቅድስና ስንኖር ነው፣ ተለይተን ስንኖር ነው። ስለዚህ ለንግግራችን መጠንቀቅ አለብን። ለምናደርገው ለተግባራችን መጠንቀቅ አለብን። ለምናስበው ነገራችን መጠንቀቅ አለብን። ይህን ያክል ነው እግዚአብሔር ስለኛ የሚያስበው። ብዙ ጊዜ እግዚአብሔር ከኛ ምን ያህል ኤክስፔክት እንደሚያደርግ ወይንም ደግሞ እንዴት ምን ያህል ኢንቨስት እንዳደረገብን አናስበውም። ግን የእግዚአብሔርን ቃል ስንመለከተው ራሳችን በምን አይነት ሁኔታ መሄድ መኖር እንዳለብን ያኔ ይገባናል። ስለዚህ ዛሬ ደግሞ መልእክተኛ እንደሆንን እንድናስብ ፈልጋለሁ። ክብር ለእግዚአብሔር ይሁን። ትልቅ እኮ እድል ነው። በነገራችን ላይ እንደው እግዚአብሔር አይኖቻችንን ይክፈት እንጂ ትልቅ ነው። እግዚአብሔር ያስቀመጠን ቦታ ትልቅ ነው። ትልቅ ስራም ሰጥቶናል። የእግዚአብሔር ምኖች ነን? መልእክተኞች። በእግዚአብሔር ምን የሆንነን? የተላክን። ጌታ መርጦ የራሱ አድርጎ ከሰነካክለን እንዳንቀር ጠብቆን ቀድሶን ከዛ ምን አለ? መልእክተኞቼ ናችሁ ብሎ አስቀምጦናል። ስለዚህ መልእክተኛ እንደሆነ ሰው እንኖር። መልእክተኛ እንደሆነ ሰው። ክብር ለእግዚአብሔር ይሁን። አንተ እንደላከኝ እኔ ምን አደረኳቸው? ላኳቸው። እኛን ለዓለም ጠቃሚ የሚያደርገን ነገር ምን እንደሆነ ታውቃላችሁ? ከዓለም የተለየን መሆናችን። ይሄን በደንብ ለዓለም ጠቃሚ እንድንሆን የሚያደርገን ነገር ከዓለም ምን ስለሆንን ነው? ስለ ተለየን ነው። ተለይተናል። አትርሱ። ምናውቀው ነገር ነው፣ ግን ይሄ በውስጣችን ይግባ። በፍጹም እንደ ሌሎች ሰዎች መሆን አንችልም። መፍትሄ እኛ ጋር ሊኖር የሚችለው የኛ አካሄድ፣ የኛ ፍላጎት፣ የኛ ስራ፣ የኛ ንግግር ምን ሲሆን ነው? በአጠገባችን ካሉ ሰዎች ምን ሲሆን ነው? ሲለይ ነው። ክብር ለእግዚአብሔር ይሁን። እንደው በነገራችን ላይ ዓለማውያን እንደ ልብ የሚያወሩ እንደ ልብ የሚጫወቱ ሰዎች እኛ ባለንበት ቦታ አንደበታቸው ቁጥብ መሆን መቻል አለበት። ያኔ ነው ልንደመጥ የምንችለው። እንደ ሌላውም እያፌዝን እንደ ሌላውም
ክፋት ውስጥ እያለፍን እያደረግን የእግዚአብሔር መልእክተኛ መሆን አንችልም። ጌታ ይርዳን። አቅም የሚኖረን ምን ስንሆን ነው? ስንለይ። መልእክታችን ዌይት የሚኖረው ምን ስንሆን ነው? ስንለይ ነው። ጌታ ደግሞ ለይቶናል። ለዛ ለተለየንበት ዓላማ እንኖር። ጌታ ይርዳን። ከዛ በኋላ ኢየሱስ ክርስቶስ ደጋግሞ እዚህ ውስጥ የጸለየው ስለ አንድነታችን ጸልየዋል። ስለ አንድነታችን በጣም የሚገርም ጸሎት። በእኔና በአንተ መካከል ያለው አንድነት በእነሱ መካከል እንዲሆን ብሎ ጸለየ። ለቤተ ክርስቲያን ሁሉ ጥብቅ ጸሎት ነው የጸለየው። በስላሴ መካከል ያለ አንድነት በእኛ መካከል እንዲኖር። በአሜሪካን ሀገር ከጥቂት ዓመታት በፊት የሆነ ሪሰርች ጥናት ተደረገና ፓስተሮች 62% የሚሆኑት ስጋታቸው ምንድነው? የቤተ ክርስቲያን ዲቪዥን ጥናቱ እንደሚያሳይ። የአሜሪካ ቸርች ነው። የኢትዮጵያ ቸርች ግን ምናልባት 80 90 ወይ 99 ስጋትም ሊሆን ይችላል። ያውነቴን የኛ ይበዛል ብዬ ነው። ልክና አይደለም። ከፈለጋችሁ ዲሲ ሄዱ፣ ሲያትልም ሄዱ። እዚህ ጋር ትንሽ ይሻላል መሰለኝ። ይቅርታ እንግዲህ አንዳንዱን ነገር ሁሉ መናገር። የኢትዮጵያ ቸርቾች በጣም የተበጣጠሱ ናቸው። እዚህ ሀገር ዲቪዥን በሽታ ነው። የሚገርማችሁ ማለት ነው ስናስተውል ወደ ቃሉ ስንመጣ ጌታ ኢየሱስ ክርስቶስ ለቤተ ክርስቲያን ምንድነው የጸለየው? አንድነት። በእኔና በአንተ መካከል ያለው አንድነት በእነሱ ውስጥ እንዲሆን፣ የዓላማ አንድነት፣ የፍቅር አንድነት፣ የተልእኮ አንድነት በእነሱ ውስጥ እንዲሆን ጸልያለሁ አለ። ቀጥታ ደግሞ በዚህ ዘመን ሰይጣን አታክ የሚያደርገው ምን እንደሆነ ታውቃላችሁ? ይህንን አንድነት ነው። አንድነት ከሌለ ደግሞ የእግዚአብሔር ክብር አይኖርም። መንፈሳዊ አድርገን ብዙ ነገሮችን ልናወራ እንችላለን። ደግሞ እንደዛም እየተደረገ ነው። ብዙ ነገር እየሆነ ያለው ግን እግዚአብሔር ሞቲቭን ያያል። በቤተ ክርስቲያን አንድነት ላይ we have to be careful። ከእግዚአብሔር ጋር ነው የሚያነካካው። ኢየሱስ ክርስቶስ የጥልን ግድግዳ ምን አደረገ? አፈረሰ። አሕዛብን፣ አይሁድን፣ ያንዳንዱን ሰው ራሱን አስታርቆ ከእግዚአብሔር ጋር ከሰው ጋር አስታርቆ ሁሉንም በአንድ ጉያ ስር ነው የሰበሰበው። ዛሬ ያለው ደግሞ መበታተን ነው። እዚህ ጋር ኢየሱስ ክርስቶስ ደጋግሞ የጸለየው ስለምንድን ነው? ስለ አንድነት። ስለዚህ አንድነት በጣም ከባድ። ቢ ኬርፉል። ስለ ወንድማችን፣ ስለ እህታችን፣ ስለ ቤተ ክርስቲያን፣ ስለ ህብረት በነገራችን ላይ ክሪቲሳይዝ ማድረግ፣ መናገር፣ መጠየቅ ሮንግ አይደለም። ነገር ግን ቤተ ክርስቲያንን የሚያፈርስ የሰውን ስብዕና የሚያበላሽ ነገር፣ ህብረትን የሚያፈርስ ነገር፣ የእግዚአብሔርን ክብር የሚነካ ነገር ከእግዚአብሔር ጋር ያጋጭ። ከዚህ እግዚአብሔር ይጠብቀን። አንደበታችን መቆጠብ አለበት። መናገር እንችላለን። በደንብ መናገር ጥሩ ነው። እንደው እኛ አንናገርም፣ ሄደን ነው ወይ ምናማ ወይ ስናፈርስ ነው የምንገኘው። ግን አካልን ለመገንባት መስራት አለብን። ዩኒቲን ለማጠናከር እና በአንድ ላይ ለመቆም እጅ ለእጅ ተያይዘን ጌታን ለማክበር እግዚአብሔር በእኛ እንዲከብር ያንን እንድናደርግ ነው እግዚአብሔር የጠራን። ስለዚህ አንድነት ጥቅሙ ሚሽናል ፐርፐዝ አለው። አንድ ስንሆን ነው ኢየሱስ ክርስቶስ ቁጥር 21 ላይ ዓለም ሁሉ አንተ እንደላከኝ ያምን ዘንድ አለ። ይገርማችኋል። ኢየሱስ ክርስቶስ የዘገየው ሰዎች እንዲድኑ ነው። ነገር ግን አንድነትን ስናፈርስ
ኢየሱስ ክርስቶስ በአብ ተልኮ እንኳን እንደመጣ ሰዎች እንዳያውቁ ሰዎች እንቅፋት ነው የሚያደርጉት። ኢየሱስ ክርስቶስ አንተ እንደላከኝ ዓለም የሚያውቀው ቤተክርስቲያን ምን ስትሆን ነው? አንድ ስትሆን ነው አለ። ስለዚህ ሚሽናል የሆነ ቫልዩ አለው፣ ሚሽናል የሆነ ዓላማ አለው አንድነት። ፍቅራችን አንድነታችን ለዓለም ምንድነው ማለት ነው? ምስክርነት ነው፣ ዊትነስ ነው። ያንን ስናበላሽ ግን ለሰዎች እንቅፋት እንሆናለን። አንድ ላይ ስንሆን ወንጌላችንን ሰዎች እንዲወዱት እንዲቀበሉት ይሆናል። ዛሬ ብዙ ችግር የተፈጠረው ለምንድን ነው? መበታተን ስላለ። ሰው እንዴት አድርጎ ወንጌልን ሊሰማ ይችላል? በጣም የሚገርም እኮ ነው። ብታስተውሉ ጠላት በጣም ነው የሰራው። ግን የዛሬ እኔ ሐሳብና ምክሬ እግዚአብሔርን ቃል ስንመለከት አንድነት ላይ በጣም አትኩሮ ስለሚናገር አንድ ከመሆን ዝም ብሎ ፎር ዘ ሴክ ኦፍ አንድነት ሳይሆን መልእክት ያለው ስለሆነ የሚሰራ ስራ ስላለው እግዚአብሔር ስለሚከብርበት ሰዎች ይህንን አንድነት አይተው አትራክትድ ስለሚሆኑ ወደ እግዚአብሔር ቤት እግዚአብሔር ደግሞ በጣም የሚፈልገው ነገር ስለሆነ ያንን አንድነት የሚያበላሽ ነገር እንዳናደርግ መጠንቀቅ ያስፈልገናል። ስለዚህ ጌታ ኢየሱስ ክርስቶስ በመጨረሻ ስለ ብዙ ነገር መናገር ይችል ነበር። ነገር ግን ስለዚህ ነገር ጸልዩዋል። እንድንጠበቅ ሴፍ ነን፣ ይህንን ነገር ያዙ። ሌላው ደግሞ በቅድስና እንድንኖር። በቅድስና የምንኖርበት ለምንድን ነው? ተልእኮ ስላለን። ያንን ተልእኮ የምንፈጽመው ደግሞ አንድ ላይ ስንሆን ነው። ያለዛ መልእክታችን ተቀባይነት አይኖረውም፣ እኛ ክሬዲብል አንሆንም። እግዚአብሔር ባስቀመጠን ዘመን ሁሉ ጌታን ስናገለግለው ለአንድነት መስራት፣ ለፍቅር መስራት እንደተጠበቀን አውቀን ምንም እንደማንሆን ሆነን አውቀን የእግዚአብሔር ስጦታዎች ለኢየሱስ ክርስቶስ የተሰጠን እንደሆነን አውቀን በቅድስና እግዚአብሔርን ቃል የሕይወታችን ማዕከል አድርገን እንድንኖር የእግዚአብሔር ቃል የሚመክረን ይሄ ነው።